ጤና ይስጥልን የአሻም ተከታታዮች የዛሬ ለተሰኘው ግንቦት 4 ቀን 2017 ዓ.ም የአሻም 7 ዜናዎች ተጀምረዋል። የዕለቱ ተረኛ አሳላፊ መሰረት ነቃጥበቡ ነኝ። አብራችሁን ቆዩ። አስቀድመንም ርዕሰ ጉዳዮቹን እንጠቁማችሁ። በትራንስፖርት ዘርፉ መረጃን በወቅቱ ማድረስ እንደሚገባ ተገለጸ። የብሔራዊ ሙዚየም ከግንቦት 15 ጀምሮ ለጎብኚዎች ክፍት እንደሚሆን ተነግሯል። የደቡብ ኢትዮጵያ ክልል በ10 ወራት ውስጥ 23,000 ቶን የአሳ ምርት ለገበያ ማቅረቡን አስታውቋል። በትራንስፖርት ዘርፉ መረጃን በወቅቱ ማድረስ እንደሚገባ ተገለጸ። የትራንስፖርትና ሎጂስቲክስ ሚኒስትር አለሙ ስሜ ዘርፉ በሚሰጠው አገልግሎትና ለኢኮኖሚ ባለው አስቻይነት ሚና ልክ የተግባቦት ስራዎችን ማጠናከር እንደሚገባ ገልጸዋል። ሚኒስትሩ ይህን ያሉበት ከትናንት ጀምሮ ሲካሄድ የነበረውና ዛሬ በሚጠናቀቀው የትራንስፖርትና ሎጂስቲክስ ዘርፍ የኮሚኒኬሽን ባለሙያዎች ፎረም ላይ ነው። አለሙ የትራንስፖርትና ሎጂስቲክስ ዘርፍ መረጃዎችን በወቅቱ ለሕዝብ በማድረስ የዜጎችን መረጃ የማግኘት መብት ማረጋገጥ ይገባል ማለታቸውን አሻም ከሚኒስትሩ ያገኘችው መረጃ ያመላክታል። በትራንስፖርትና ሎጂስቲክስ ዘርፍ ያለው የኮሚኒኬሽን ስራ አገልግሎት ስፋቱን በሚመጥን መልኩ መሻሻል እንዳለበት የተናገሩት ሚኒስትሩ በተቀናጀና በተናበበ ሁኔታ መረጃን በወቅቱ ማድረስ እንደሚገባም አስገንዝበዋል። ለተመዘገበው ሀገራዊ ኢኮኖሚ እድገት የትራንስፖርትና ሎጂስቲክስ ሴክተሩ የአስቻይነት ሚናውን በሚገባ የተወጣ መሆኑን በማስታወስ ይህን በሚመጥን መልኩ የመረጃ ተደራሽነትን ማረጋገጥ እንደሚገባም ተናግረዋል። የትራንስፖርትና ሎጂስቲክስ ዘርፍ የህዝብ ግንኙነትና ኮሚኒኬሽን ባለሙያዎች ዘርፉ በሚሰጠው አገልግሎት ልክ ማስተዋወቅ እንደሚጠበቅባቸውም ሚኒስትሩ አሳስበዋል። የሚኒስቴር መስሪያ ቤቱ የተጠሪ ተቋማት፣ የክልልና ከተማ አስተዳደር ትራንስፖርትና ሎጂስቲክስ ሴክተር የኮሚኒኬሽን አካላት በዘርፉ ሀገራዊ አቅጣጫዎችን፣ አዳዲስ አሰራሮችንና ስትራቴጂካዊ የትኩረት መስኮች ላይ ገለጻ ተደርጎላቸዋልም ተብሏል። የብሔራዊ ሙዚየም ከግንቦት 15 ጀምሮ ለጎብኚዎች ክፍት እንደሚሆን ተገለጸ። ከባለፈው ታህሳስ ወር ጀምሮ በእድሳት ምክንያት ተዘግቶ የነበረው ብሔራዊ ሙዚየም ከግንቦት 15 ቀን 2017 ዓ.ም ጀምሮ ለጎብኚዎቹ በይፋ ክፍት እንደሚሆን ቅርስ ጥበቃ ባለስልጣን አስታውቋል። በባለስልጣኑ የብሔራዊ ሙዚየም መሪ ስራ አስፈጻሚ አንዱዓለም ግርማይ ለምድረ ግቢ ውበት፣ ለሙዚየሙ ህንፃ እድሳትና በውስጡ ያሉ ቅርሶችን አያያዝና አቀራረብ ለማዘመን ሲባል ለጊዜው ሙዚየሙ ዝግ ሆኖ ነበር ብለዋል። ለጎብኚዎቹ ምቾትና እርካታ በሚያስገኝ መልኩ የግቢ ማስዋብ፣ የሙዚየም ህንፃ እድሳት፣ በውስጡ ያለውን የአርኪኦሎጂ ክፍል የማደራጀት፣ የቅርሶችን አያያዝ ሳቢ የማድረግ ስራውን አሁን መጠናቀቁን አስታውቀዋል። ይህን ተከትለውም የፊታችን ግንቦት 14 ምሽት ላይ ሙዚየሙን ዳግም የመክፈት መርሃ ግብር እንደሚኖር ጠቁመው ከማግስቱ ጀምሮ በይፋ ለጎብኚዎቹ ክፍት እንደሚሆን አረጋግጠዋል። የደቡብ ኢትዮጵያ ክልል በ10 ወራት ውስጥ 23,000 ቶን የአሳ ምርት ለገበያ ማቅረቡን አስታወቀም። በክልሉ ባለፉት 10 ወራት በክልሉ ከሚገኙ 3 ሐይቆች 23,000 ቶን የሚጠጋ የአሳ ምርት ለገበያ መቅረቡን የክልሉ ግብርና ቢሮ አስታውቋል። በክልሉ የግብርና ቢሮ የእንስሳት ዝርያ ማሻሻያ ዳይሬክተር ካሳሁን ሀብተ ጊዮርጊስ ባለፉት 10 ወራት በክልሉ ከሚገኙ 3 ሐይቆች 23,000 ቶን የሚጠጋ የአሳ ምርት ለገበያ መቅረቡን ተናግረዋል። የአሳ ሀብት አቅም ወደ ሁሉም የክልል ወረዳዎች በማስፋት የስነ ምግብ ይዘትን ለማሻሻል በተደረገው ጥረት በአሁኑ ወቅት 350 አነስተኛ ኩሬዎችን በአርሶ አደር ጓሮ መገንባት መቻሉን አብራርተዋል። ከዚህ ውስጥም በ275 ኩሬዎች ውስጥ ከ1.3 ሚሊዮን በላይ የአሳ ጫጭቶችን በማሰራጨት የማርባትና የማባዛት ስራዎች እየተከናወኑ መሆናቸውን ገልጸዋል። ባለፉት 6 ወራት ከ1000 በላይ የአሳ ጫጭቶችን ከመንግስት በድጋፍ በመረከብ እያረቡ መሆናቸውንም ተናግረዋል። በደቡብ ጎንደር ዞን ሊቦ ከምከም ወረዳ በወቅታዊ የጸጥታ ሁኔታው ዙሪያ ውይይት ተደረገ። ማንኛውም ሰው የሰላም እንጂ የችግር ምክንያት ሊሆን አይገባም ሲሉ በውይይቱ ወቅት የተሳተፉት የሃይማኖት አባቶች ተናግረዋል። በነዋሪዎቹ መካከል ልዩነት መፍጠር ተገቢ ያለመሆኑን በመረዳት በሃይማኖቱ አባቶችና በሀገር ሽማግሌዎች ሲሰራ መቆየቱንም ገልጸዋል። ልዩነትን፣ ጸብንና ጥላቻን በማስወገድ ሃይማኖታዊ አስተምህሮው የሚያዘውን ሰዎችን ማክበር፣ የአብሮነትና የመደጋገፍ ግብረ ገብነትን ማጠናከር ይገባልም ብለዋል። ሃይማኖታዊ አስተምህሮው የማይፈቅደውን ጥላቻ ማውገዝ እንደሚገባም የሃይማኖት አባቶች መክረዋል። ከዚህ በፊት ችግር የፈጠሩ ሰዎችም እንዲታረሙ የመንግስት ኃላፊነት ሊሆን ይገባል ማለታቸውን አሻም ከዞኑ ያገኘችው መረጃ አመላካች ነው። የዛሬ ለተሰኘው ግንቦት 4 ቀን 2017 ዓ.ም ያዝናቸው የአሻም 7 ዜናዎች በዚሁ ተጠናቀዋል። ስለተከታተላችሁ አመሰገንን። የዕለቱ ተረኛ አሳላፊ መሰረት ነቃጥበቡ ነበርኩ። ከቀሪ ስቱዲዮ መሰናዶዎች ጋር መልካም ቆይታን እየተመኘሁ በዚሁ ተሰናበትኩ። አሻም ለሁላችን።